እሺ ምን ይምጣልህ? ሻይ ቡና? አልፈልግም ኮማንደር። ይልቅ የተፈራን ወንጀል የምናጋለጥበት የሰነድ ማስረጃ ይዤልሽ መጥቻለሁ። ኮፒው ማለት ነው። አይገርምም? እንደውም አንተ ከመምጣት በፊት ስለዚህ ፋይል እያሰብኩ ነበር። እስከ ዛሬ ደግሞ ያላመጣሁልሽ ስላላመንኩ እና ዛሬ እንዴት አመንከኝ? እንግዲህ እውነት ለመናገር ዛሬ ራሱ አላመንኩሽ፣ ግን ምን ምርጫ ያለኝ? ሀቀኛ ከሆነች እድሌ ልሞክር ብዬ ነው የመጣሁት። መረጃው እውነት ከሆነ እድል የሚባል ነገር አይኖርም። በጣም ከሚገርምሽ ከዚህ ሰነድ በላይ የተፈራን ህገወጥ ስራዎች በአይኔ በብረቱ አይቻለሁ። በገንዘብ ዝም ያለን ህግ ማን ጋር ሂጅ ልናገር? ይገባኛል። እኔም ተፈራ ላይ በጣም ብዙ መረጃዎች እየሰበሰብኩ ነው። እባክሽ ልጅ ለስራሽና ለሙያሽ እንዲሁም ለህዝብ ስትይ ታማኝ ነኝ። ምንም ሀሳብ አይግባህ። እንደ ሌሎቹ ለሆድ ያደርኩኝ አይደለሁም። ይህንን ትልቅ መረጃ አሳልፌ በመስጠቴ ራሴንና ቤተሰቤን አደጋ ላይ እንደምጥል አውቃለሁ። እኔን እመነኝ አልኩህ እኮ። ሰላም ጤና ይስጥልን። የኑሐሚን ድራማ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አቶ ተፈራ ከዶክተር ፋኑኤል ቤት በመሄድ ድንገት አቶ ፋኑኤል እንግዲህ ዶክተር ፋኑኤልም አቶ ተፈራ እንዳትጠጋኝ በማለት በርቀት መቆም ይጀምራል ማለት ነው። የሚገርመው ግን የአቶ ተፈራ እጁ ረጅም ስለሆነ ሌላ አጋዥ ሰዎች ነበሩትና ከዶክተር ፋኑኤል ጀርባ መቆም ይጀምራሉ ማለት ነው። አቶ ተፈራም እንግዲህ ለኔ ታዘዝልኝ፣ እኔ የምልህን ነገር አድርግ ብቻ፣ ከፈለክ እኔ ሆስፒታልህን እንትንልልሃለሁ፣ አሳድግልሃለሁ፣ እኔ የምልህን አድርግ፣ ከኔ ጋር እንግዲህ የኔ ግዛት ነው፣ አንተ ካሁን በኋላ የኔ ግዛት ነህ ይለዋል ማለት ነው። ዶክተር ፋኑኤልም አምራለን ይሄን ለሷ ይሄ አይገባትም፣ እሷ በጣም ምስኪን ልጅ ናት፣ አንተ ግን በጣም መጥፎ ሰው ስለሆን እኔ አንተን እበቀልሃለሁ እያለ ዶክተር ፋኑኤል መታገል ይጀምራል። አቶ ተፈራም እኔ ከሚስትህ ጋር አንተን በአንድ ጣራ ውስጥ ነው ማስርክ፣ ስለዚህ በህይወቴ ወሰነህ ከሆነ ነው እኔን ጫፌን የምትነካኝ እያለ ማስፈራራት ይጀምራል ማለት ነው። አሁን ላይ አቶ ተፈራ ወደ ዶክተር ፋኑኤል ምንም በማያውቀው ነገር ዙሯል። በአምራን የተነሳ ነው እንግዲህ ሁሉ ነገር እየሆነ ያለው። አቶ ተፈራም ይሄንን ነገር እስብበት፣ ስለዚህ እኔ የሚጠቅምህን ነገር ነው የምነግርህ በማለት በማስፈራራትና መዛት ይጀምራል። ዶክተር ፋኑኤል ግን ምንም ነገር ለሱ የሚደራደር አይደለም። ምክንያቱም የሚወዳትን እና የወደፊት ሚስቴ ናት ያላትን ሴት ነው ያጠመደበት። አቶ ተፈራ የሚገርመው ነገር ምንም ነገር የሚያስፈራው ነገር አይደለም። ምንም ቢደቀንበትም ሆነ ምንም ቢል ምንም እየፈራ አይደለም። ምክንያቱም እሱ በህይወት ኖረም አልኖረም የሱ ከኋላ ሆነው እሱን የሚነኩ ሰዎችን የሚያጠቃ ሌላ አካል ስላለው በየአቅጣጫው ነው የሚመጡት። ስለዚህ አቶ ተፈራም የምታደርገውን ነገር አድርግ፣ እኔ ችግር የለም፣ አንተ ግን በእኔ መጨከን አትችልም፣ ምክንያቱም አንተ እኔ አስፈልግሃለሁ፣ እኔን ካልነካኝ ነው አንተ እኔን ከኔ ጥሩ ነገሮችን የምታደርግ እያለው ነው። ዶክተር ፋኑኤልም አንተን እኔ የምትናገረው ነገር ከተናገር እንዲሁም ደግሞ የሰራቸውን ወንጀሎች አናዝዤ በህዝብም አዋርጄ ነው አንተን ብለህ የምገላግልህ እያለው ነው። እንዲሁም ደግሞ አምራን የታሰረች እስር ቤት አምራን አሁን ላይ አስረዋታል። አምራን የታሰረችበት እስር ቤት ነው አንተን የዘላለም እንትንህ የማደርገው የዘላለም እስር ቤትህ የማደርገው በማለት ተናግሮት ተናዶ ትቶት መውጣት ይጀምራል። የሚገርመው ዶክተር ፋኑኤል ምንም ማድረግ አይችልም፣ ከጀርባውም ሌላ አካል ስላለ። አዘይ ደግሞ ፋንቱ ልክ እንደ ድሮዋ ምግብ እየሰራች ምን እያለች የአቶ ሊኩንን ቤተሰብ እያገዘች እና እየተንከባከበቻቸው ነው ማለት ነው። በጣም ደስ ነው የሚሉት ሁላቸውም። እንግዲህ እሷ መታ ስለተቀላቀለች እንዲሁም ደግሞ አብራቸው ከጎናቸው ስለሆነች ተመልሳ ወደ እነ ሊኩን ስለመጣች ደስ ስላላቸው ደስ ብሎናል እያሉ በደስታ ተቀብለዋታል ማለት ነው።
እንግዲህ ድንገትም ናሆሜ መምጣት ይጀምራል። ሲመጣም የኔ ልጅ የት ቆይተህ ነው? ሁለታቸውም ፋንቱም እንዲሁም ደግሞ ዝኑም ልጄ ነው እያሉ የሚጠሩት አንዳችንም ልጄ ብንል ይሻላል ወይም እኔ ልቀይር ስም እንጂ ሁላችንም ልጄ እያልን ነው እያለች ነው ዝኑም። ነገር ግን ቀረቤታው ከዝኑ ጋር ስለሆነ ዝኑ ናት ልጄ ማለት የሚገባት። ፋንቱ ብዙም የእናትነት እንትን እያሳየችው አይደለም። እንግዲህ ከየት ቆይተህ ነው የመጣኸው ብለው ሲጠይቁትም ናሆሜም የሆነ ችግር ተፈጥሮ ከዛ ቆይቶ እንደመጣ ይነግራቸዋል ማለት ነው። ምንድነው ሊኮን ምን ተፈጠረ ደግሞ ምንድነው ምን ችግሩ ተፈጠረ ምን ሆነ ነው በማለት መጠየቅ ይጀምራሉ። እሱም እንግዲህ እነሱ ትልቁ ስጋታቸው ስለ ጩና ነው። ጩና ታሰረች ምን ሆነች ነው እያሉ የሚጠይቁት። ነገር ግን ጩና ምንም አልሆነችም። አምራን ግን አሁን ላይ ታስራለች። ራሷን ለህግ አሳልፋ ሰጥታለች። እሷን ችግር ውስጥ ገብታለች በማለት ይነግራቸዋል። እነሱም የሊኩን ቤተሰብ ሁሉም የሰሙትን ነገር መቻል አልቻሉም። በጣም ደንግጠዋል። ሁላቸውም ባሉበት ነው በድንጋጤ የተዋጡት። እዚህ ላይ ደግሞ ኮማንደር ትዕግስት አምራንን ለጥያቄ አቅርባታለች። አምራንን ስለ አቶ ተፈራ በቂ መረጃ አቀርባለሁ ብለሽ ነበር፣ ስለዚህ በቂ መረጃሽን አቅርቢ ትላታለች። እሷም መረጃው ምንድነው ንገሪኝ እያለቻት ነው። ለመቀበል ዝግጁ ናት ኮማንደር ንግስትም። አምራንም ያላትን መረጃ ለመንገር ዝግጁ ናት። ቀጥይ ትላታለች። የምታውቂውን ነገር አንድ ባንድ ተናገሪ ትላታለች። አምራንም ልትናገር የፈለገችው እንግዲህ ስለ አቶ ተፈራ እውነታውን ነገር ነው። አቶ ተፈራም የብዙ ሴቶችን ገላ የሚደራደርና ሰዎችን የሚገል አረመኔ በጣም ክፉ ሰው ነው በማለት መንገር ትጀምራለች። ነገር ግን ኮማንደር ስለዚህ ስለምታውቂው ነገር ሙሉ መረጃ ከሌለሽ በቃልሽ ብቻ ማመን ይከብዳል። ስለዚህ ማስረጃ አቅርቢ ነው። እንዲሁ ልታምናት አልፈለገቻትም። አምራንም እኔ ምንም መረጃ የለኝም፣ ግን ይሄን ሁሉን ነገር ያለኝን መረጃ ለመንገር ነው የመጣሁት፣ በጣም መጥፎ ሰው ነው ትላታለች። አምራንም እንግዲህ ሁሉን ነገር ቤቱ ድረስ የሚሄዱትም አቶ ተፈራን መረጃ ለማውጣት ነው በማለት ቃሏን መስጠት ትጀምራለች ማለት ነው። ተወዳጆች እንግዲህ ቪዲዮውን አይታችሁ ጨርሱ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካም ቆይታ